ትነግ ከየካቲት 11 1967 እስከ ግንቦት 20 1983 ዓ.ም ከዛሬ ጀምሮ በተከታታይ ክፍሎች ወያኔን ካፈጣጠሩ ጀምረን በበረሃና በከተማ ወንጀሎቹ የፈጸማቸውን የሀገር ክህደቶች እያነሳን ጉዶቹን እንጨዋወታለን። በመደምደሚያችን ተጋሩን ጨምሮ መላውን የኢትዮጵያ ሕዝብ የሰራቸውን ግፍ በማውሳት የኢትዮጵያን መንግስትና ሕዝብ ፍትህ ጠይቀን ጥንክራችንን እንደመድማለን። እንደ አውሮፓ አቆጣጠር በ1835 በእንግሊዝ በነበረው የመሬት ከበርቴዎች ምክር ቤት ውስጥ አባል የነበረው ቶማስ ማኩሊን ለምክር ቤቱ ባቀረበው ጥናት አዘል ሰነድ ኢትዮጵያ ለመላው ዓለም ለቅኝ ገዢዎች መስፋፋት ስጋት እንደምትሆን በ1888 ከተከናወነው የአድዋ ጦርነት 53 ዓመታት ቀደም ብሎ ትንቢትም ሴራም የሚመስል ሐሳብ አቅርቦ ተጨብጭቦለታል። በጥናቱ አስቀድመው ኢትዮጵያን የማዳከም ሥራ መሰራት እንዳለበትና ሥራዎቹም መከወን ያለባቸው የኢትዮጵያን መንግስት ወዳጅ መስሎ በመቆጣጠር ስርዓተ ትምህርታቸውን በሐሰት ትርክቶች በመመረዝ ሃይማኖታቸውን ተቆጣጥሮ በማስጣልና ባህላቸውን በመከለስ ጀግንነታቸውን ማዳከም የሚሉ በአራት ዋና ዋና ነጥቦች ላይ አትኩሮ ምክረ ሐሳቡን አስርጿል። እነዚህን አራት ነጥቦች ካስቀመጠ በኋላ የአድዋ ጦርነት እስከተነሳበት ጊዜ ድረስ በነበሩት 53 ዓመታት ምዕራባውያኑ ኢትዮጵያን ሊያዳክሙ የሚችሉት ድረስ በትጋት ሲሰሩ ቆይተዋል። ዱርቡሾቹ ሱዳኖች፣ ግብጾች፣ መሐዲስቶች ወዘተ እጅግ ፈትነውን ሲወጉን ከራርመዋል። ነገር ግን በአባቶቻችን ጀግንነት ሐሳባቸው ሳይሞላ ቀርቷል። በእነዚያ 53 ዓመታት በዲፕሎማሲውም መጥተውብናል። በሃይማኖት ሚስዮናውያንን በመላክ መሪዎቻችንን ለማጥመድ ሞክረዋል። ይሄ እውነተኞቹን ሚስዮናውያን አይጨምርም። ብዙ አድርገውብናል። ነገር ግን የምንበገርላቸው አልሆንም። በ1888 የጣሊያን ወራሪ ኃይል ፊት ለፊት ለጦርነት መጣ። በአድዋ ተራሮች ስር ለመላው ጥቁርና ቅኝ ተገዢ ህዝቦች ነጮቹ መሸነፍ እንደሚችሉ ለማሳየት አባቶቻችን ቻሉ። ነጫጭባዎቹም የሴራቸውን መንገድ ለመቀየር ተገደዱ። በወቅቱ በከባቢው የነበሩት እንግሊዞች አጼ ምኒልክን ኤርትራን ለጣሊያን ትተው ሰላም እንዲወርድ አግባቧቸው። ታላቁ ንጉሥ ምኒልክም በጊዜው የነበረውን ጦራቸውን መዳከም፣ የተስበው በሽታውን መስፋፋትና ረሃቡን አይተው የሆዳቸውን በሆዳቸው አድርገው ተስማሙላቸው። ኤርትራን ይዘው ጣሊያኖች ለተወሰነ ጊዜም ቢሆን ኢትዮጵያ እረፍት ማግኘት ቻለች። በ1935 ዓ.ም የትግራይ ገበሬዎች አመጽ በትግራይ ደቡባዊ አካባቢዎች ተነሳ። የአመጹ ምክንያቶች 4 ሲሆኑ ዋና ዋና ጥያቄዎቻቸው ግን 3 ነበሩ። በሀገር ውስጥ በጊዜው የነበረው መንግስት ተሿሚ መሳፍንት በህዝቡ ላይ ያደርሱ በነበሩት በደል መነሻነት ገበሬዎቹ ተገቢና ሊጠየቅ የሚገባውን ቀንበር ማቅለያ ጥያቄ አንስተው ሰላማዊ አመጽ አድርገዋል። አንዳንዶቹም ተታኩሰዋል። ቀዳማዊ ወያኔም በትግራይ ገበሬዎች ተገቢ ጥያቄዎች እዚህ ጋር ተወልዷል። ይህም እንቅስቃሴ አጋሜ፣ ክልተላሎ፣ እንደርታ፣ ራያና ተንቤን አካባቢዎች ላይ ከፍ ባሉ የገበሬዎች አመጽ የጋመ ነበር። በዚህ ክፍተት አንድ ቋንቋ ተናጋሪ ከሆኑት ተጋሩና ኤርትራውያን መሃል ለሴራቸው ተባባሪ በመፈለግ ምዕራባውያን ብቅ አሉ። ነገር ግን ከላይ ከጠቀሱት የትግራይ አካባቢዎች አንድም ሰው አግኝተው መመልመል አልቻሉም። የትግራይ ገበሬዎችም አመጽ የቀዳማዊ ወያኔ ትግል ተቀዛቅዞ እንደ መደብዘዝ አለ። ከትግራይ ገበሬዎች አመጽ 18 ዓመታት በኋላ በ1953 ዓ.ም ግን ምዕራባውያን አንድ ነገር ተሳካላቸው። ጀበሃን አገኙ። ጀበሃ በኤርትራ ሳህል በረሃ ተመሰረተ። ሻዕቢያ የመገንጠል ፍላጎት የነበራቸውን ታጋዮች ገሎ ኢትዮጵያዊ ልብ ያላቸውን አጥፍቶ በሳህል በረሃ ብቸኛ የኤርትራ ገንጣይ ቡድን ሆኖ ብቅ አለ። እንደ አውሮፓ አቆጣጠር ወደ 1971 ስንመጣ ደግሞ የአሜሪካን ፕሬዝዳንት የነበሩትን ሪቻርድ ኒክሰንን እናገኛለን። ይህ ጊዜ በኢትዮጵያ አቆጣጠር 1964 ዓ.ም ላይ ይውላል። ግርማዊ ቀዳማዊ ኃይለ ሥላሴ ከስልጣን ከመውረዳቸው 2 ዓመት ቀደም ብሎ ማለት ነው። በጊዜው የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ሄንሪ ኪሲንጀር ናቸው ኢትዮጵያ ላይ ሌላኛውን ክፋት ጠምቀው ብቅ ያሉት። እንደ ቶማስ ማኩሊን ሁሉ እኚኛውም ጥናታዊ ሰነዳቸውን በ4 ነጥቦች ሰብስበው ሰንደዋል። ኢትዮጵያዊ ሴቶችን በማብቃት ወሊድን በመቀነስ የህዝብ ቁጥራቸውን መመጠን፣ በምግብ ራሳቸው እንዳይችሉ ኢኮኖሚያቸውን ማዳከም፣ ምዕራባውያኑ የሚቆጣጠሯቸውን የማያቋርጡ የእርስ በርስ ጦርነቶች መቀስቀስና
የኢትዮጵያውያንን በሽታ የመከላከል አቅም ማዳከም ዋና ዋና ኢትዮጵያን ማዳከሚያ ነጥቦቻቸው ሆኑ። እኚህ ሰው የትውልድ ዘራቸው ከጀርመን የሚመዘዝ ነው። ከአንደኛው የዓለም ጦርነት በኋላ ወደ አሜሪካ መጥተው እንደ አውሮፓ አቆጣጠር በ1942 ሙሉ ዜግነት ያገኙ ናቸው። በአሜሪካ የውትድርና ግዳጅ የፈጸሙ። ልብ በሉ፣ ጣሊያን በ1933 ዓ.ም ወይም እንደ አውሮፓ አቆጣጠር በ1940 ዳግም ወረራ ስትፈጽምብን እኚህ ሰው የአሜሪካን ዜግነት ከማግኘታቸው 2 ዓመት ቀደም ብለው በጀርመናዊነታቸው ከሙሶሎኒ ጋር ያበሩብን ናዚስት ቤተሰብ ናቸው። ጣሊያንም በ1888 ዓ.ም በሚኒሊክ ተሸንፋባቸው በ1938 ዓ.ም ደግሞ በአርበኞች ተቀጣ ከምድራችን በዳግም ሽንፈት ስትለቅና እርሳቸው በአሜሪካ በለስ ቀንቷቸው ከፍተኛ ስልጣን ሲያገኙ የአባቶቻቸውን ደም ሊበቀሉን ያለ ጥርጥር ቂማቸውን ቋጥረው ቆይተው ሴራቸውን እንደጠነሰሱብን ቅንጣት ታህል ጥርጥር የለንም። ደመኛችን ኪሲንጀር በተጨማሪም አሜሪካ በአርጀንቲና በቪየትናምና በሌሎችም ከባቢዎች በፈጸመቻቸው ጦርነቶች በ3 ሚሊዮን ነፍስ መጥፋት ሊጠየቁ እንደሚገባቸው በርካታ የሰብአዊ መብት ታጋዮች የከሰሷቸው ሰው ነበሩ። ሰውየው የአሜሪካ መሪ ናቸውና ማንም እጃቸውን ሳይዝ በ100 ዓመታቸው ሁሉም በሚወስደው ሞት ተወስደዋል። ሴራቸው ግን እኛ ዘንድ ዛሬም አለ። የሄንሪ ኪሲንጀር ታናሽና ታላቅ ልጆች ሻዕቢያና ወያኔ ምስራቅ አፍሪካን እንደ ፈጣሪያቸው ምኞት ማመሳቸውን ቀጥለዋል። እኛም ማንነቃ ብለን ለሴራቸው ስምረት ደፋ ቀናችን በዘርና በቋንቋ ተከፋፍለን እያሳለጥንላቸው እንገኛለን። ማን ይቀስቅሰን? ተኝተን ሀገራችንን እያጣናት እንገኛለን። ኢትዮጵያን እንዲህ በምዕራባውያን ያስነከሷት ምክንያቶች በሁለቱ ቡንቱ ባለስልጣኖች አራት ነጥቦች ውስጥ የተካተቱ ጥንካሬዎቻችን ለመሆናቸው ምንም ጥርጥር የለንም። በተጨማሪም ነፃ ሀገር ሆነን መቀጠላችን፣ በቅኝ ግዛት የነበሩ ሀገራት ነፃ እንዲወጡ ድጋፍ የምናደርግ መሆናችን፣ በተባበሩት መንግስታት መድረኮች ላይ በዲፕሎማቶቻችን ስለምንሞግታቸው ፈሪሃ እግዚአብሔር ያለን መሆናችን፣ መንፈሳዊ መጽሐፍቶቻችን በያዟቸው ሚስጥራትና በአድዋ ድላችን ምክንያት ነጮችን አስተባብረው ባንዳ ወንድሞቻችንን መልምለው እንዳልነበር ሊያደርጉን ሞክረዋል። ነጮቹ ኤርትራን አልፈው ለክፋት ግብራቸው አዲስ አበባ ዘለቁ። ኪሲንጀር ሰነድ ባቀረበበት ዓመት በ1964 ዓ.ም ፒያሳ አንዲት ሻይ ቤት ውስጥ ቲውተማ ተመሰረተ። ይህንን ተከትሎ ዘውዳዊ አገዛዝ በ1966 ዓ.ም በደርግ አባላት ተገረሰሰ። ያለምንም ደም ኢትዮጵያ ትቅደም ያለው ደርግ መላ ሀገሪቱን በቀይና ነጭ ሽብር ደም አጠበ። ኢህአፓ፣ መኢሶ፣ ደርግ ራሱና የመሳሰሉት ፓርቲዎች ከነ አባሎቻቸው እርስ በርስ ተላለቁ። ንጹሐን ጭምር ለእስርና ለሞት ተጋዙ። የኢትዮጵያ ወጣት ምሁራን አንድ ትውልድ ሊባል በሚችል ደረጃ ረገፉ። የጅምላ መቃብሮች በረከቱ። ሀገራችን ማቅ ለበሰች። አዛውንት መሪዎቿ በፉከራና በሽለላ ተረሸኑ። በከተሞቻችን መንገዶች ላይ ሰው ሞቶ ማየትና አንስቶ መቅበር ባልተጻፈ ሕግ ተከለከለ። ግፉ በዛ። ለገደለን ጥይት ገንዘብ ከፋዮች ሆንን። ባለመሬቶች መሬታቸውን፣ ባለቤቶች ቤታቸውን አዳሃሪ ቡርዣ እየተባሉ ተነጠቁ። መሬት ላራሹ ታወጀ። የምድራችን ዜጎች በአንድ ወገን አልቃሽ በሌላ ወገን ዘፋኝ ሆነው በአንድ አገር ሁለት ዕጣ ወጣብን። መሬት ላራሹ ኢትዮጵያን ከተጀመሩ በርካታ ሜካናይዝድ እርሻዎች አጉድሎ ለጥቃቅን የገበሬ እርሻዎች አሳልፎ እንደሰጣት ማንም ሳያስተውል ሁሉ ተፈጸመ። ኢትዮጵያ በውስጥ ጉዳዮቿ መስቀልቅሏ ወጣ። የከፋውና የተገፋ ኢትዮጵያዊ ሁሉ ዱር ቤት ያለ ጫካ ገብቶ ከተተ። በዚህ ሰዓት እንደ አውሮፓ አቆጣጠር ከ1835 እስከ 1971 በሰነድ የተያዘው 136 ዓመት የሞላው የምዕራባውያኑ ሴራ በምድራችን የመተግበሪያ ሰፊ ሜዳ አገኘ። የካቲት 11 1966 ዓ.ም ቲዩተማ ማገብት ማህበር ገስገስቲ ትግራይ ተብዬ ስሜን ቀይሬያለሁ አለች። በኋላ በኤርትራ ተራሮች ውስጥ ህወሓት ግብዣ አድርጋ አስክራቸው እንቅልፍ ላይ እንዳሉ የፈጀቻቸው በጊዜው መንግስት ላይ የከፋቸው ወጣቶች ናቸው። እነዚህ እውነተኛውን የህዝብ ጥያቄ ያነገቡ ታጋዮች ነበሩ። በ1967 ዓ.ም ማግብት ተብያለሁ ብላ ሽሬ ደደቢት በረሃ ለትጥቅ ትግል መውረዷን ነገረችን። ይሄ ድርጅት ከቲዩተማና ከማግብት ታጋዮች ተቀላቅለው የተመሰረተ ድርጅት ነው።
በዚህኛው በ1967 ዓ.ም ህወሓት ህዝባዊ ወያኔ ሓርነት ትግራይ ተብያለሁ ብላ በገንጣይ ነፃ አውጪነት ተከሰተች። ለወያኔ ትውልድ ሁለተኛ ነኝ አለች። ይሄኛው ህብረት የአጋሜን፣ የክልተላሎን፣ የእንደርታን፣ የራያንና የተንበይንን ልጆች ገፍቶ ያሰደደ ገዳይ ስኳድ መስርቶ ያሰረና ገድሎ የጨረሰ ነው። የአድዋ ሽሬና አክሱም አካባቢ ተወላጆች በአድዋዎቹ መሪነት በረቀቀ ሴራ አሸንፈው የወጡበት ግንባር ሆነ። ብዙ የሀገር ሽማግሌዎችን፣ ታሪክ አዋቂ ምሁራንንና ልሂቃንን ፈጅተው የባንዳ ልጆች ተሰባስበው በብቸኝነት ትግሉን ተቆጣጠሩት። ምዕራባውያኑም ለጫካ ትግል የሚፈልጓቸውን የባንዳ ልጆች ባንዳዎች አጥርተው ከመለመሉ፣ በረሃ ሰደው ካስታጠቁ፣ ሻዕቢያንና ትነግን ካጣመሯቸው በኋላ የሲያድ ባሬን ጦር እስከ አፍንጫው አስታጥቀው አዋሽ ድረስ ግዛቴ ነው አሰኝተው በ1969 ዓ.ም ኢትዮጵያ ላይ አዘመቱ። ወያኔና ሻዕቢያም ከሶማሌ ጦር ጎን ነን ብለው በእናት ሀገር ኢትዮጵያ ላይ ለተጀመረው ዘመቻ ድጋፍ ሰጡ። ሶማሊያ ኢትዮጵያን ወረረች። በደርግ መሪነት ጀግናው የመከላከያ ሰራዊት በካራማራ ድል ሶማሊያን አይቀጡ ቅጣት ቀጥቶ መለሳት። ሶማሊያም ላለፉት 4 አስርት ዓመታት ለ40 ዓመታት ልትወጣው ያልቻለችው እሳት ውስጥ ገብታ የአሸባሪዎች መፈንጫ ሆና ቀረች። አሁንም እሳቱ አልለቀቃትም። ዛሬም እየፈጃት ይገኛል። ከዚህ በላይ በወፍ በረር የተነሱ የወያኔ ተግባራት የትግራይ ገበሬዎች አመጽ ከሚል ጽሑፍ ላይ ሰፍሮ ይገኛል። በፕሮፌሰር ባህሩ ዘውዴ የኢትዮጵያ ዘመናዊ ታሪክ ከ1847 እስከ 1983 ዓ.ም መጽሐፍ ላይ የወሰድናቸው እውነቶችም አሉ። ኪሲንጀርን በተመለከተ The Ethiopian in Focus News Analysis በሚል የዩቲዩብ ገጽ ላይ The Legacy of Henry Kissinger in the Horn of Africa በሚል የተሰጠን ትንታኔ ለመረጃ ተጠቅመናል። የወያኔ ሁለተኛ ትውልድ ስሪቷ እንዲህ ነው። በሀገር ሉዓላዊነት የምትቀልድ ነፃ አውጪ የሴራ ግንባር ሀገር በላች ወያኔ የምዕራባውያን ሴራ የወለዳት የጠይም ባንዳ ናት። ትነግን በጫካ ገላ ስለጨረሰቻቸው ንጹህ ኢትዮጵያውያን ማን ይጠይቃታል? ስለ ታሪክ አዋቂ የትግራይ ምሁራኖችና ታላላቅ አባቶች ግድያ ማን ይከሳታል? በትግል አብረዋት ለቆዩ ግን በሐሳብ ልዩነታቸው ምክንያት በበረሃ የአውሬ ራት ስላደረገቻቸው ጎበዛዝት ማን ይሞግታታል? ፈጣሪ ግን አለ። ሰላም ቆዩን።